በማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት የግብርና ገጠር ልማት ጉዳዮች ቋሚ ኮሚቴ የክልሉ ግብርና ቢሮ የ2018 በጀት ዓመት እቅድ አፈጻጸም በወልቂጤ ከተማ ገምግሟል። በዚህ ወቅት በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኦስማን ስሩር ባቀረቡት ሪፖርት እንደገለጹት የክልሉ የመልማት አቅም ታሳቢ በማድረግ በተከናወኑ ስራዎች ሕዝቡን ተጠቃሚ ማድረግ ተችሏል ብሏል። በክልሉ በዘር የሚሸፈነው ማሳ እድገት ማሳየቱና ምርታማነት መጨመሩን ተናግሯል። በ2016 ስንጀምር ወደ 890 ሺህ ሄክታር አካባቢ ነበረው። አሁን ወደ 1.2 ሚሊዮን ደርሰናል። ይሄ ደርሰናል ሲባል 1.2 ሚሊዮን እርሻ በአንድ ጊዜ ታርሷል ማለት አይደለም፣ በድግግሞሽ ነው። ክልላችን እንግዲህ የምርትና ምርታማነት እድገቱ የዜጎች ተጠቃሚነት የፈጠረው መነሳሳት ስራው የተመራበት መንገድ የምርት ወቅቶቻችን ከ3 ወደ 5 አድገዋል። የነኚህ ድግግሞሽ ማለት ነው። በልግ፣ መኸር፣ መስኖ፣ ቅድመ በልግና ጸደይ የነኚህ ድምር ውጤት ከ1.2 ሚሊዮን ሄክታር በላይ ማሳ መሸፈን ተችሏል ማለት ነው። አጠቃላይ የተሰበሰበው ምርት እንግዲህ በ2016 106 ሚሊዮን አካባቢ የነበር ነው። አሁን ባለንበት በዚህ ዓመት 159 ሚሊዮን ኩንታል ምርት ማምረት ተችሏል። በ3 ዓመት ጊዜ ውስጥ የ53 ሚሊዮን ኩንታል ምርት ልዩነት መፍጠር ተችሏል። ይሄ ስራው የተመራበት አቅም የተገነባበት መንገድ ነው። በማዕከላዊ ኢትዮጵያ ክልል በግብርናው በሁሉም ዘርፍ እየተመዘገበ ያለው ውጤት ከጊዜ ወደ ጊዜ እድገት የታየበትና የተሞክሮ ማዕከል እየሆነ መምጣቱን የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ ገልጿል። ግብርናው ዘርፍ ቁጥሩ ከየት ወዴት ነው ሄደው የሚለው ነገር በጣም ለውጦች አሉ። አጠቃላይ በግብርና ዘርፍ በሁሉም ዘርፍ በጣም ለውጦች አሉ። ለሀገር ተሞክሮ ማቅረብ ማለት እኮ ይሄ ትልቅ እድል። የማመጣጠኑ ስራ ግን በሁሉም ዘርፍ የማመጣጠኑ ስራ ግን በጣም ትኩረት የሚሰጠውና ጊዜ የማይሰጠው ነገር መሆኑን እኔ ማኔጅመንቱ በደንብ ይዞ አሁንም ከስሩ ካለው ባለሙያ ጋር ሆኖ ዲቴል ክትትል ይፈልጋል፣ ማመጣጠን ይፈልጋል የሚለው ነገር በደንብ ይዘን መሄድ አለብን። የቋሚ ኮሚቴው አባላት የክልሉ ግብርና ቢሮ በእቅድ አፈጻጸም የሚያከናውናቸው ተግባራት ውጤታማ መሆናቸውን ገልጿል። እቅድ ያደግንበት መንገድ፣ ለእቅድ ጥራት የሰጠነው ቦታ፣ እቅድን በትኩረት የምንመራበት መንገድ በዚህ ተቋም ውስጥም አንድ የታየ ትልቅ ተስፋ የጣለ ነገር የሚፈጠሩ የንቅናቄ መድረኮች ዝግጅታቸው በጣም ጥሩ የሚባል ጥራታቸው እያደገ የመጡ በዛው አስተማሪና ልክ የግብርና ኤግዚቢሽን ስርዓት ውስጥ እያለፈ የሚሄድ ለታዳሚው ብቻ አይደለም። ይሄ ኮሙኒኬት ለሚደረግበት ማህበረሰብ በቀላሉ ማስረዳት የሚችል የንቅናቄ መድረኮችን ነው በየምዕራፉ እያየን የመጣ ነው። በክልሉ ግብርና ቢሮ ውስንነት ይታይባቸዋል የተባሉ ጉዳዮች ላይም ጥያቄ አቅርበው በአቶ ኦስማን ሱሩር ምላሽና ማብራሪያ ተሰጥቶባቸዋል። ምርታማነት ላይ ግን ከማጥበብ አንጻር እነዚህ የንቅናቄ መድረኮቹ ፋይዳቸው መለካት ያለበት በአርሶ አደር መሀል ያለ የምርታማነት ልዩነት እያጠበቡ መሄድ መቻል አለባቸው። ምርታማነት ማመጣጠንና ልዩነት መጥበብ ትልቅ አስተዋጽኦ አለው። ስቲል ግን ስራ ይጠይቃል። ያው ባንድ ጀንበር ዝም ብሎ ሊመጣ የሚችል አይደለም። አንዳንዱ ጉዳይ ያው ኤክስትራኦርዲናሪ ነገሮች አሉ፣ ታች ያሉ ጉዳዮች አሉ፣ መሀል ላይ ያሉ። ይሄን ግን ወደ ተቀራረበ ነገር ማምጣት ያው ቀጣይነት ያለው ስራ አንዴ ሰርተን የምናቆመው ሳይሆን ቀጣይነት ያለው ስራ መኖር አለበት። ምርጥ ዘር አቅርቦት አለን ይላል። እኛ ስንሄድ በመስክ ምልከታ ክልሉም ሲሄድ እንደ ዞንም ስንኖር የምርጥ ዘር አቅርቦት ችግር አለ። በክልሉ አስፈላጊ የሆኑ ዋና ዘሮችን ለማባዛት ለማቅረብ እየሰራን ያለው አንዱ በቆሎ ነው የነበረው። የበቆሎ ችግርን ለመፍታት አሶሳ ድረስ ካሉ ከቤንሻንጉል ብሔራዊ ክልላዊ መንግስት ጋር አግሪመንት ፈጥረን እዛ ጭምር እየተባዛን ያለው አሁን በአመት 30-40 ሺህ ኩንታል በቆሎ ዘር እያደረ ነው። በግብርና ሴክተር ዘርፍ የተሰማሩ የግል ባለሀብቶች በዚህ ዘርፍ በክልላችን ውስጥ እየሰሩ ያለው ስራ የቴክኖሎጂ በመጠንና በጥራት በወቅቱ በማቅረብ በማስፋትና አርሶ አደሩ ይሄንን ቴክኖሎጂ ተቀብሎ የሱን ምርትና ምርታማነት ለማሳደግ በሚችል ደረጃ እያገዙ ያሉት እገዛ ምንድነው? ከተሰጠው መሬት 92% ለምቷል። ግን ችግሩ ምንድነው? አሁንም በባህላዊ መንገድ ከማልማት የተሻገረ አይደለም።
ቅድም የሚነሳውን በውሃ ከማልማት ጋር ተያይዞ ቴክኖሎጂ ከመጠቀም ጋር ተያይዞ ገና ብዙ የሚቀረው ነው። ስለዚህ ሁሉንም ባለሀብቶች በዝርዝር አስቀምጠናል። ከዚህ በኋላ ወደ ህግና ወደ አሰራር ነው የምንሄደው። ባለሀብቱ የቴክኖሎጂ ሽግግር ማዕከል፣ አዳዲስ ቴክኖሎጂ ማምጣት፣ ክህሎት መፍጠር፣ ለአርሶ አደሩ እንደ አንድ አማራጭ የቴክኖሎጂ ሽግግር ማዕከል መሆን አለበት የሚለውን በተጨባጭ ማየት አለብን በሚል ከባለሀብቶቹም ጋር ተግባብተናል። በክልሉ የሜካናይዜሽን ስራ ውጤታማ ለማድረግም የክልሉ መንግስት ትኩረት ሰጥቶ እየሰራበት እንደሚገኝም አቶ ኡስማን ሱሩር አብራርተዋል። በክልሉ የትራክተር አሴምብሊ መገጣጠሚያ ፋብሪካ እንዲኖር ጭምር የክልሉ መንግስት በተለይ ፕሬዝዳንታችን ቁርጠኛ አቋም ወስደው በዚህ ላይ እየሰራን ያለ ነው። ይሄ እስኪሆን ድረስ በየደረጃው ያሉ አርሶ አደሮች ቆጥበው ትራክተር 40% ወር 30% እንደየባንኮቹ አይነት ብድር እንዲያገኙ ቀሪውን 60 እና 70% እየተሰራ ያለው ስራ ያው እዚህም እዛም ባንኮቹ አካባቢ የራሱ የፋይናንስ ስርዓቱ ፕሮሲጀሮቹ ብዙ ናቸው። ክልሉ መንግስት በተደራጀ መንገድ ችግሩን ለመፍታት እና እድሉን ለመጠቀም ሰፊ ስራ እየሰራ ነው የሚለውን ነው።